በሰው ልብ ውስጥ ያለው እንዲገለጥ እምነቱም እንዲገለጥ ክህደቱም እንዲገለጥ እውነቱም እንዲገለጥ ሐሰቱም እንዲገለጥ ትህትናውም እንዲገለጥ ትዕቢቱም እንዲገለጥ ቀራንዮ ሁሉንም ነው የገለጠችው። የሚያለቅሱትንም ሴቶች ገልጣቸዋለች፣ የሚያፌዙትንም ፈሪሳውያን ሰዱቃንም ገልጣቸዋለች። አሁን ግሸን ሁሉም ትገልጣለች። ጸበል የሚጠጣውንም ትገልጣለች። ጀሪ በጀሪካን ይዞ ይጠጣል። ጠጅ የሚጠጣውንም ትገልጠዋለች። እየተሽሎኮለከ በየጠጅ ቤቱ በየአረቄ ቤቱ ይሄዳል። ግሸን አትደብቅማ። ልደበቅ ቢልም ትገልጠዋለች። በቀንም ይሁን በጨለማ በተክሊል የሚጋባውንም ትገልጠዋለች፣ የሚላፋውንም ትገልጠዋለች። እንጋባለን፣ ጥሩ ነው። ራሳችንን መርምረን እንመንናለን፣ ጥሩ ነው። ራሳችንን መርምረን መጀመሪያ ራሳችንን መመርመር አለብን። ምንድን ነው ሀሳቤ? ምንድን ነው ልቤ የሚያወጣው የሚያወርደው? ወደ እግዚአብሔር የሚያቀርብ ነው ወይ? ወደ እመቤታችን የሚያቀርብ ነው ወይ? እግዚአብሔር የሚወደው ቅድስና ያለው ነገር ነው ወይ? ወይስ እግዚአብሔር የሚጠላው ነው ብሎ ሰው ራሱን መመርመር አለበት። የሆነ ችግር ሲደርስበት ወይ ከስራ ሲባረር ወይ ዘመድ ሲሞትበት ወይ አንድ ነገር ሲሆን የሚመለሳል እኮ ከአምልኮተ እግዚአብሔር ወደ ክደት፣ ወደ ኑፋቄ፣ ከትዕግስት ወደ ቁጣ፣ እግዚአብሔርን ከማመስገን ወደ ማማረር የሚመለሳል። ልቡ ላይ ያለ የሚገለጥ ይገለጣል እኮ ልብ ውስጥ ያለ ነገር ይገለጣል። ስልጣን ከሆነ የተወለደው አይሁድ ንጉሥ ወዴት ነው ሲሉ ንጉሥ ከሆነማ ሳይገለኝ አይነግስም ማለት ተገለጠ። ልቡ ላይ ያለ ሲገለጥ ደግሞ 144,000 ሕፃናት አስፈጀ። ሰው ልቡ በክፋት ከተገለጠ ርኅራኄ የለውም። እና አሁን የምንነጋ ምንድን ነው? እኛ ልብ ውስጥ የሚገለጠው የእግዚአብሔር ፍቅር ነው? የዓለም ፍቅር ነው? መጾም ነው? መብላት ነው? ትሕትና ነው? ትዕቢት ነው? ቅድስና ነው? ርክሰት ነው? ምንድን ነው በውስጣችን እየተገለጠ ያለ? ፍቅረ እግዚአብሔር ነው? ፍቅረ ዓለም ነው? እዚህ ሆኖ ስለ እመቤታችን ታምር የሚነጋገራል። እዚህ ደግሞ ተቀምጦ ስለ ፕሪሚየር ሊግ የሚያወራም አለ። ልቡ ምንድን ነው የሚገለጠው ውስጣችን? በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡራን አባቶቻችን ካህናተ ቤተ እግዚአብሔር፣ ክቡራን ሊቃውንተ ቤተ ክርስቲያን፣ አባቶች፣ እናቶች፣ እህቶች፣ ወንድሞች እንኳን ልዑል እግዚአብሔር በቸርነቱ በምሕረቱ በእመቤታችን በቅድስት ድንግል ማርያም ቃል ኪዳን ለዚች ለተቀደሰች ለግሸን ደብረ ከርቤ ስፍራ ለዚህ ለታላቁ በዓል ልዑል እግዚአብሔር እንኳን በሰላም በጤና አደረሰን። አሜን። በልዑል እግዚአብሔር ሰላምታ እንደምን ከረማችሁ? ብዙ ናችሁ፣ ግን እግዚአብሔር ይመስገን የሚለው ትንሽ ሰው ነው። እንደምን ከረማችሁ? እንደምን ሰነበታችሁ? ልዑለ ባህሪ ልዑል እግዚአብሔር ክብር ምስጋና ይድረሰው። ወላዲት አምላክ እመቤታችን ቅድስት ድንግል ማርያም ክብር ምስጋና ይድረሳት። በደመ መለኮቱ ለተቀደሰ ለመስቀሉ ምስጋና ይድረሰው። ለቅዱሳኑ ሁሉ በየጸጋቸው በየክብራቸው ምስጋና ይድረሳቸው። ልዑል እግዚአብሔር በቃሉ ያስተምረን። እንደ እግዚአብሔር ፈቃድ በምንቆይበት ሰዓት የምንማማረው በቅዱስ ሉቃስ ወንጌል በምዕራፍ 4 ላይ ካለ ቃል አንድ ቃል መነሻ አድርገን እንማማራለን። ይህንንም ቃል የተናገረው አረጋዊው ስምዖን ነው። ይህ ታላቁ አባት የእመቤታችን የቅድስት ድንግል ማርያምን በድንግልና ጸንሶ በድንግልና መውለድን የተመለከተ ታላቅ አባት ከተናገረው ቃል ውስጥ እነሆ የብዙዎች ልብ ሐሳብ ይገለጥ ዘንድ ይህ በእስራኤል ላሉት ለብዙዎች ለመውደቃቸውና ለመነሳታቸው ለሚቃወሙትም ምልክት ተሾሟል ይላል እና በሉቃስ ወንጌል በምዕራፍ 2 ቁጥር 34 እና
35 ላይ የተመዘገበ ቃል ነው። ይሄንን ትምህርት ቤተ ክርስቲያናችን የምትሰጠን የካቲት 8 ቀን አረጋዊ ስምዖን በሚታሰብበት ዕለት ነው። ታዲያ ለምንድን ነው ዛሬ ይህንን ርዕስ የተመረጠው? በዚህ እንድንነጋገር ለምን ፈለክ ትሉኝ እንደሆነ የአምላካችን የፈጣሪያችን የመድኃኔዓለም ክርስቶስ ወደዚህ ዓለም የመምጣቱ ምስጢር በሰዎች ልቦና ውስጥ ያለው ሀሳብ እንዲገለጥ ነው። ከሰማያ ሰማያት መውረዱ፣ ከድንግል ማርያም በድንግልና ተጸንሶ በድንግልና መወለዱ በሰው ልብ ውስጥ ያለው እንዲገለጥ፣ እምነቱም እንዲገለጥ፣ ክህደቱም እንዲገለጥ፣ እውነቱም እንዲገለጥ፣ ሐሰቱም እንዲገለጥ፣ ትህትናውም እንዲገለጥ፣ ትዕቢቱም እንዲገለጥ፣ እሱን መውደዱም እንዲገለጥ፣ እሱን መጥላቱም እንዲገለጥ አምላክ ወልደ አምላክ የባህሪ አምላክ መድኃኔዓለም ክርስቶስ የሰዎች ልብ ውስጥ ያለ ምስጢር እንዲገለጥ ሰው ሆኗል። ይህንን ርዕስ የመረጥኩት ለዚህ ነው። ታዲያ ምን ያገናኘዋል ትሉ እንደሆነ ሁሉም የሐዲስ ኪዳን ምስጢራት በሰዎች ልብ ውስጥ ያለው ነገር እንዲገለጥ ነው። ስለ እመቤታችንም ብንመለከት ስለ መስቀሉም ብንመለከት እንዲሁ ነው። ስለ ግሸንም ብንመለከት እንዲሁ ነው። በሰው ልብ ውስጥ ያለው ይገለጣል። አምልኮተ እግዚአብሔርም ከሆነ ይገለጣል። የፈቃደ ስጋም መስመር ከሆነ ይገለጣል። ግሸን ሁሉንም ትገልጣለች። ቀራንዮ ቅዱስ ዮሐንስ ፍቁረ እግዚእንም ገልጠዋለች። እግዚአብሔርን የሚወደውን ገንዘብ ወዶ ደግሞ ብሩን በትኖ ታንቆ የሞተውንም ይሁዳውንም ገልጠዋለች። ቀራንዮ ሁሉንም ነው የገለጠችው። የሚያለቅሱትንም ሴቶች ገልጣቸዋለች። የሚያፌዙትንም ፈሪሳውያን ሰዱቃንም ገልጣቸዋለች። አሁን ግሸን ሁሉም ትገልጣለች። ጸበል የሚጠጣውንም ትገልጣለች። ጀሪ በጀሪካን ይዞ ይጠጣል። ጠጅ የሚጠጣውንም ትገልጠዋለች። እየተሽሎኮለከ በየጠጅ ቤቱ በየአረቄ ቤቱ ይሄዳል። ግሸን አትደብቅማ። ልደበቅ ቢልም ትገልጠዋለች። በቀንም ይሁን በጨለማ በተክሊል የሚጋባውንም ትገልጠዋለች። የሚላፋውንም ትገልጠዋለች። የሚላፋውን ሁሉንም ነው የምትገልጠው። ግሸን አትደብቅም። ግሸን ላይ ድብብቆሽ የለም ማለት ነው። ግሸን ላይ አንድ ሰው መደበቅ አይችልም። ራሱ የተደበቀ ሊመስለው ይችላል እንጂ ግሸን ላይ ድብብቆሽ የለም። ሁሉም ማንነቱ ይገለጣል። ሲመጣ ለምን እንደመጣ ይገለጣል። እግዚአብሔርን ብሎ እመቤታችንን ብሎ መስቀሉን ብሎ በረከት ፈልጎ እንደመጣ ይገለጣል። መብል መጠጥ ፈልጎ እንደመጣም ይገለጣል። ምንም ልደበቅ ቢል መደበቅ አይችልም። አትደብቅም ነው። ግሸን አትደብቅም። ግሸን ውስጥ መጥቼ እደበቃለሁ የሚል ሰው አሁን ይህ አዳራሽ ሙሉን ከላይም ከታችም መስተዋት ቢሆን ሁለመናን ቢያሳይ እዚህ ውስጥ መደበቅ የሚችል ሰው አለ? ጥያቄ ነው። አለ ወይ? እኔ ግን አለ ነው የምለው። አለ። ማን ነው እዚህ ውስጥ መደበቅ የሚችል? አይኑን የሚጨፍን ሰው ይደበቃል። ምክንያቱም አይኑን ሲጨፍን የሚታየው ነገር የለም። በቃ አይኑን ጨፍኗላ። ግሸን ላይ ሰው አይኑን ከጨፈነ፣ አይነ ልቦናው ከተጨፈነ ይደበቃል። አይኑን ጨፍኖ መስከር ይችላል። አይኑን ጨፍኖ መባለግ ይችላል። አይኑን ጨፍኖ መስረቅ ይችላል። እና ድብቅ ነገር የለም። የእግዚአብሔር ሰው የመሆኑ ምስጢር፣ የድንግል ማርያም በድንግልና ጸንሳ በድንግልና የመወለዷ ምስጢር፣ የመስቀሉ ምስጢር ድብቅ አይደለም፣ ግልጥ ነው። የሰው ልብ ሀሳብ ተገልጧል። የሰው ልብ እንዲገለጥ ነው አምላክ ሲሆነው። መስቀሉም እንደዚሁ ነው። ስለዚህ ይህንን መነሻ አድርገን እንድንማማር ይህንን ርዕስ የተነሳው ለዚህ ነው። በማቴዎስ ወንጌል ምዕራፍ 10 ቁጥር 26 ላይ የማይገለጥ የተከደነ የማይታወቅ የተሸሸገ ምንም የለም ብሏል በአምላካዊ ቃሉ። ይህን ስምዖን አረጋዊ ተናገረው። እንደዚሁ
ደግሞ መድኃኔዓለም በአምላካዊ ቃሉ ለቅዱሳን ሐዋርያት ተናገረው ማለት ነው። በቀራንዮ ላይ እርቃኑን መድኃኔዓለም የተገለጠው ምንም የደበቅኩት ነገር የለም፣ ሁሉም ግልጥ ነው፣ ሁሉም ግልጥ ነው። ድብብቆሽ አትጫወቱ፣ ድብብቆሽ አትጫወቱ፣ ሁሉም ገልጬዋለሁ። ፀሐይና ጨረቃ እርቃኑን አናሳይም ብለው ነው እንጂ እሱ ግን ራቁቱን ነው የተሰቀለው። ስለዚህ ይሄን የዚህ ትምህርት ዓላማው ምንድን ነው እንል እንደሆነ ልባችን ውስጥ የሚገለጡ ምንድን ናቸው? ሃይማኖት ነው ወይስ ከሃይማኖት ውጪ? እውነት ነው ወይስ ሐሰት ነው? ቅድስና ነው ወይስ ርክሰት ነው? ንጽህና ነው ወይስ መዳራት ነው? ጾም ነው ወይስ መብል ነው? ምንድን ነው በልቤ የሚገለጡ ብለን እንድናብሰለስል እንድናወጣ። ይሄንን ካልተረዳን እግዚአብሔር ይፈርድብናል። በእርግጠኝነት እግዚአብሔር ይፈርድብናል። ምክንያቱም ሰው የሚፈረድበት ራሱን ባለመመርመሩ ነው። ሰው ባለመመርመሩ ሳይሆን እኔም ማንም ሰው የሚፈረድበት ራሱን ባለመመርመሩ ነው። እና ባለመመርመራችን እንዳይፈረድብን ልባችን ውስጥ የሚገለጠው ምንድን ነው? ይህን ልንመረምርና ልንጠይቅ ይገባል። ወደ ማብራሪያ ውስጥ አልሄድኩም። ዝም ብሎ በአየር ላይ ያለውን ዝም ብዬ ነው እየዞርኩ ያለሁት። ወደ ማብራሪያው ደግሞ እንገባና ከስሩ እንመለከታለን። ትምህርቱን አላስረዝምም። የምፈልገው ነጥቡን እንድትይዙ ነው። አባ ይትባረክ ምን ይላሉ? ማቴዎስን ጥቀስለት፣ ካልሰማ ማርቆስን አትድገም ብለዋል። ምክንያቱም ያው አይሰማም። ማቴዎስን ካልሰማ ማርቆስንም አይሰማም። ያው የሚሰማ ከሆነ ማቴዎስን ይሰማል። ስለዚህ የምንመረምር ከሆነ አንዱ ነገራችን ይበቃናል። እና ምንድን ነው በህይወታችን አሁን ስጋው ደግሞ እንቀበላለን፣ ጥሩ ነው። ራሳችንን መርምረን ግን እንጋባለን፣ ጥሩ ነው። ራሳችንን መርምረን እንመንናለን፣ ጥሩ ነው። ራሳችንን መርምረን መጀመሪያ ራሳችንን መመርመር አለብን። ምንድን ነው ሀሳቤ? ምንድን ነው ልቤ የሚያወጣው የሚያወርደው? ወደ እግዚአብሔር የሚያቀርብ ነው ወይ? ወደ እመቤታችን የሚያቀርብ ነው ወይ? እግዚአብሔር የሚወደው ቅድስና ያለው ነገር ነው ወይ? ወይስ እግዚአብሔር የሚጠላው ነው ብሎ ሰው ራሱን መመርመር አለበት። ራሳችንን ብንመረምር ኖሮ ባልተፈረደብን ነበር ይላል ቅዱስ ጳውሎስ። አያችሁ ምን አለ? ራሳችንን ብንመረምር ኖሮ ባልተፈረደብን ነበረ። ስለዚህ ሰው ራሱን መመርመር አለበት። እኔም መመርመር አለብኝ፣ አንተም መመርመር አለብህ፣ አንቺም መመርመር አለብሽ። ሁላችንም ራሳችንን ልንመረምር ግዴታ ነው። ምንድን ነው በሀሳቤ ማወጣው ማወርደው? ምንድን ነው በንግግሬ የምናገረው? ምንድን ነው እግዚአብሔርን የሚያስደስት ነው? እግዚአብሔርን የሚያሳዝን ነው? ምንድን ነው ብለን መመርመር ግዴታችን ነው። ራሳችንን ብንመረምር ኖሮ ባልተፈረደብን ነበር ይላል አንደኛ ቆሮንቶስ ምዕራፍ 11 ቁጥር 31 ላይ። ራሳችንን ብንመረምር ኖሮ ባልተፈረደብን ነበር። ሰው ራሱን ሳይመረምር ከቆረበ ይፈረድበታል። እንደ ይሁዳ መድኃኔዓለምን የሸጠው ቆርቦ ነው። ራስን እስከ መረመሩ እንደነ ቅዱስ ጴጥሮስ መሆን አለ፣ እንደነ ቅዱስ ጳውሎስ መሆን አለ። የቤተ ክርስቲያን አባቶች በጣም ጠለቅ ያለ የራሳችን ምርምር እንድንመራመር በራሳችን ላይ ብዙ ማስረጃዎች ነው የሚነግሩን፣ ራሳችን እንድንመረምር ማለት ነው። ለምሳሌ በንጉሱ ናቡከደነጾር ፊት ለመቆም አናንያ፣ አዛርያ፣ ሚሳኤል፣ ሲድራቅ፣ ሚሳቅ፣ አብደናጎም ስማቸው የተለወጠው እነ ዳንኤል ተመርጠው ነበር ይላል። እፊቱ ለመቆም አልቻሉም። ቀን ተቀጥሮ ነበር 10 ቀን። ከዛ በኋላ ነው ሁሉን ነገር ከተከናወነ በኋላ ንጉሱ ፊት የቀረቡት። ምድራዊ ንጉስ ፊት ለመቆም እንደዚህ ብቃት ካስፈለገ ያለ ብቃት ዘላለማዊ አምላክ ንጉሱ እግዚአብሔር ፊት እንዴት ስጋ ወደሙ ልቀበል ብለህ ትቆማለህ ይላል። ሁለተኛ ደግሞ ምሳሌ
ንግስት አስቴር አርጤክስስ ንጉስ ፊት ለመቆም 6 ወር የውስጥ ሰውነቷ አፏ መጥፎ ጠረን እንዳያመጣ 6 ወር የውጭ ሰውነቷ በሽቶ እየታሸች 1 ዓመት ደጅ ጠንታ፣ ያውም ለመኝታ እኮ ነው፣ ለሌላ ተግባር አይደለም የፈለጋት። ለመኝታ ንጉሱ ፊት ይሄን ያህል ተመልከቱ። ምድራዊ ንጉስ ፊት ለመቆም ለምድራዊ ንጉስ ጋራ ለመተኛት ስንት ዓመት ደጅ ጠናች? ዓመት ሙሉ ማለት ነው። እንዴት ዘለ ዝም ብለ በቃው ነቃው ብለ ስጋው ደሙ ፊት ትቆማለህ ይላል። ስለዚህ ራስን መመርመር፣ ሰው ከልቦናው ራሱን ይመረምራል። ሰው ከመጽሐፍት ልቦናውን ይመረምራል። ከመምህራን ልቦናውን ይመረምራል። መመርመር አለብን። ስለዚህ በሰው ልብ ውስጥ ያለ ነገር ይገለጣል። አምላክ ወደዚህ ዓለም የመጣበት ምስጢሬ ነው። አሁን በደንብ አድርጎ እየተገለጠ ነው። ጳጳስ ነን የሚበሉ መነኩሴም ነን ይበሉ ሰባኪም ነን ይበሉ በሰው ልብ ውስጥ ያለውን እየተገለጠ ነው። ክደቱም እየተገለጠ ነው። ኑፋቄውም እየተገለጠ ነው። ጸረ ማርያምነቱም እየተገለጠ ነው። አሁን ይሄ ሲገለጥ ደግሞ ላይክ፣ ሼር፣ ኮሜንት የሚሰጠውም ያው የዛው አባል ነው። ዲያብሎስ ሲክድ አንድ ነገር አልተባበረውም፣ ያው ኮሜንት የሚሰጠውም ያው ነው። ተገልጧል። ኮሜንት ሲያቀርብ ያው ተገልጧል ሰውየው። ስለዛ ነገር ሲያጦስ ሲከራከር ራይት ትክክል እኮ ነው ምናምን ሲል ያው ገብቷል። እሱም እዛ ውስጥ ገብቷል። አባል ሆኗል። የዲያብሎስ አባል ሆኗል። የጸረ ማርያም አባል ሆኗል። የጸረ ተዋህዶ ሃይማኖት አባል ሆኗል። የስዕሉ ተቃራኒ አባል ሆኗል። የሰው ልብ እየተገለጠ ነው። በቃ ዛሬ ግልጽ ነው። ሃይማኖቱም ግልጽ ነው። ክደቱም ግልጽ ነው። ንጽህናውም ግልጽ ነው። ዝሙቱም ግልጽ ነው። ጾሙም ግልጽ ነው። አይ ጾሙ እንኳን ታፍናለች። አንድ የሚቀለድ ቀልድ የሰማኋት ሁሌ ግርም ትለኛለች። ሰውየው በጾም ቀን ሆቴል ይገባና በጣም ነው የሚገርመኝ። በየአይነት ያዛል። አጠገቡ ደግሞ ጥብስ ያዘዘ ሰው አለ። ፍጥጥ ብሎ ያየዋል። ፍጥጥ ብሎ ሲያው ምን ነው አማረ እንዴ ላጉርስ እንዴ በእጁ ጥቅልል አድርጎ ሲያጎርሰው እንዴት ነው አለ። ምን ነው ጾሙ ተፈቶልኝ በእጄ በበላሁ። ጾሙ ልቡ ልቅ ብሏል። ጾሙ ተፈቶልኝ የጾሙ ምኑ ነው? እጁ ነው። ጾም ተገላለች። ዛሬ እንኳን ጾም ተገላለች። ቡና ከመጣች ወዲህ ጾም ተገላ ተቀብራለች። የለም ጾመኛ የለም። ግን የሚገርመው ነገር ሳዊሮስ ዘእስሙናይን የሚባል ታላቅ የቤተክርስቲያን አባት ዓርብ፣ ረቡዕ በጾም ቀን የሚበላ ሰው በ40 ቀን በ80 ቀን የተሰጠው የክርስትና የልጅነት ጸጋ ይገፈፋል ይላል። በ40 ቀን በ80 ቀን የተሰጠው የክርስትና ጸጋ ከላዩ ይገፈፋል። ክርስቲያን ነኝ ቢልም ክርስቲያን አይደለም፣ አይሁዳዊ ነው ማለት ነው። ሄዶ አለቋል። እና አሁን የሰው ልብ እየተገለጠ ነው። ምንም ድብቅ ነገር የለም። እግዚአብሔር በልቦና ውስጥ ያለው ነገር እንዲገለጥ ማድረግ የጀመረው ከመላእክት ነው። እግዚአብሔር መላእክትን በከተማ 10 በነገድ 100 አድርጎ ከፈጠረ በኋላ በልባቸው ውስጥ ያለው ነገር እንዲገለጥ ተሰወረ። አሁን ዓለም እዛ ላይ ነው ያለችው። አሁን ዓለም ያለችው እዛ ጋር ነው። የእግዚአብሔር ሰዎችን በልባቸው ያለው እንዲገለጥ፣ የዲያብሎስ ልጆችን በልባቸው ያለው እንዲገለጥ እግዚአብሔር ጸጥ ብሎ እያየ አሁን ሁሉም እየዘራ ነው። ስንዴ የሚዘራውም ይዘራል፣ እንክርዳድ የሚዘራውም ይዘራል። እያየ ነው እግዚአብሔር። አንድን ሽማግሌ እግዚአብሔር ምን እየሰራ ነው ብሎ ለእያንዳንዱ ደሞዝ የሚከፍልበት ቁና እየሰፋ ነው። ሁሉም እየዘራ ነው። ባለ ስንዴውም እንግዲህ የስንዴ እንጀራ ይጠብቀዋል፣ ባለ እንክርዳዱም እንክርዳድ ይጠብቀዋል። ስለዚህ እግዚአብሔር በመላእክት ልብ ውስጥ ያለው እንዲገለጥ ተሰወረ። ከዛ ልብ ምን ሆነ? ተገለጠ። ዲያብሎስም ተገለጠ። ልብ ውስጥ ያለው ክደት አንድ ነገድ ይዞ ሄደ። በቅዱስ ገብርኤል ልብ ውስጥ ያለው ደግሞ ሃይማኖትም ተገለጠች። 99 ነገደ መላእክትን ጸጥ አድርጎ አቆመ። የሰው ሕይወት ይሄ ነዋ። አዳምና ሔዋንም ሽፍን ሆነው 7 ዓመት በገነት ሲኖሩ አልተገለጠም።
በሰው ልብ ውስጥ ያለው ነገር ምንድን ነበረ? ሽፍን ነበረ። እግዚአብሔር ቀን ሰጠ። አዳምና ሔዋን ዲያብሎስ መጣ፣ ዕፀ በለስ ትበላላችሁ ብሎ አላቸው። አሁን የዲያብሎስ ወሬ አይደለም አዳምና ሔዋንን ከገነት ያስወጣቸው፣ ልባቸው ውስጥ ያለው ነገር ተገለጠ። ዕዝራ ሱቱኤል ምዕራፍ 1 ቁጥር 26 ላይ ፈታዊ ልቦናን ገንዘብ አድርገዋልና አዳምና ሔዋን እንደበደሉ ልጆቻቸውም እንዲሁ በደሉ። ልብ ውስጥ ያለው ነገር ተገለጠ ማለት ነው። 7 ዓመት ግን አድፍጦ ነበረ። 7 ዓመት ሰው እኮ ምክንያት ፈልጎ ልብ ውስጥ ያለው ነገር ይገለጣል። የተለማመደው ነገር እኮ ቀን ጠብቆ ይገለጣል። የተለማመዱት ነገር ቀን ጠብቆ ይገለጣል። ዲና የልጅ መዲና አደረገኝ ስትል ያዕቆብ ከሊያ የወለዳት የመጨረሻ ልጇ ዘፈን ተለማምዳለች። ያ የዘፈን ልምምዷ ምን ላይ ያጋለጣት? ከአሕዛብ ጋር ቀላቅሎ ዘመዶቿ የሌሉበት ቦታ ላይ ዘፈን ስትመለከት የፍየል ዓይን ወደ ቅጠል፣ የነብር ዓይን ወደ ፍየል፣ እሷ አፏን ብላ ዘፈን ስታይ ይሄ ሞርሊሴክም ደግሞ ብሎ እሷን አየ፣ ዋጣት፣ ከክብር አሳነሳት። የተለማመደችው ዘፈን አዋረዳት። የእሷ ጦስ ለአንድ ሀገር ከተማ ሕዝብ ሁሉ እልቂት ምክንያት ሆነ። ለምን? ልምምድ መጥፎ ነው። ልምምድ ያጋልጣል። በዛ በልብ ውስጥ ያለን ነገር ተጠራቅሞ አንድ ቀን ዘርጥጦ ይጥላል። በሰው ልብ ውስጥ ያለው ነገር ተገለጠ። አዳምና ሔዋን በልባቸው ውስጥ ያለው ፈታዊ ልቦና፣ ፍላጎተኛ ልቦና ተገለጠ። ምክንያቱም እግዚአብሔር ለሰው ነፃነትን ነው የሰጠው። ሰው ጽድቅ ለመስራትም ነፃ ፈቃድ አለው፣ ኃጢአት ለመስራትም ነፃ ፈቃድ አለው። ወገብረ ላቲ ስልጣነ በላዕሌሃ ከመ ትግበር ዘሐሬት ሰናያቲሃ ከመ መላእክት እከያቲሃ ከመ አጋንንት ይላል። ለነፍስ ነፃ መብትን የሰጣት ጥሩ ስራ ልስራ ብትል እንደነ ቅዱስ ሚካኤል መሆን እንድትችል፣ ክፉ ልሁን ብትል ደግሞ እንደ ዲያብሎስ ክፉ መሆን እንድትችል እግዚአብሔር ነፃ መብት ሰጣት። ስለዚህ ፍላጎተኛ ልቦና ተገለጠ። ሲገለጥ ዲያብሎስ በወደቀበት መንገድ አዳምና ሔዋንን ጣላቸው። አሁን አዳምና ሔዋንን ከገነት ያስወጣቸው ምንድን ነው? ሁሉም ሰው ሰይጣን ነው የሚለው አይደለም፣ ፍላጎተኛ ልቦና ነው። በፍላጎተኛ ልቦና ተገለጠ። ምክንያት ነው የሚፈልገው ሰው። ምክንያት እስኪገኝ ድረስ አድፍጦ ይቀመጣል። የኮብራ እባብ እንቁላል ርግብ ሊሆን አይችልም። ሲገለጥ ምንድን ነው የሚሆነው? እባብ ነው የሚሆነው። አድፍጦ ቀን ጠብቆ ይገለጣል። ሰው ውስጥ ያለ ፍላጎት ማለት ነው። ስለዚህ አጥብቀህ ልብህን ጠብቅ ያለው ለዛ ነው። መጽሐፈ ምሳሌ ምዕራፍ 4 ቁጥር 23 ላይ አጥብቀህ ልብህን ጠብቅ የሕይወት መውጫ ከሱ ነውና። ሰው ሌላ ነገርን ባያደርግ በልቡ ምክንያት ብቻ ገሃነመ እሳት ይፈረድበታል። በልቡ ላይ በሚገለጠው ነገር ዲያብሎስ የወንድ አካል አለው፣ የሴት አካል አለው፣ ዝሙት ሰርቷል፣ የሚበላበት ሆድ አለው የለውም፣ ግን ልብ አለው። ዲያብሎስ እኮ እንጦሮጦስ የወረደው በልቡ በሰራው ኃጢአት። ትዕቢቱ የልቡ ነው፣ ክፋቱ የልቡ ነው፣ ተንኮሉ የልቡ ነው፣ ምቀኝነቱ የልቡ ነው። ያ በልቡ የተገለጠው ነገር ዘላለም ጨለማ ውስጥ ነው የጣለው። በልብ ውስጥ የተገለጠ ነገር ከባድ ነው። ክፍያው ደግሞ ዘላለም ጨለማ ነው ማለት ነው። ስለዚህ በዛ መሰረት እንግዲህ አዳምና ሔዋን ላይ የተገለጠ ፈታዊ ልቡና ደሞዙ ምንድን ነው? ዘላለም ጨለማ ነው ማለት ነው። ወደ ሊሄዱ ነው። በልባቸው የተገለጠው ነገር መጥፎ ነገር ነው። መጥፎ ነገር ነው። በጣም መጥፎ ነገር ነው። ከእግዚአብሔር ጋር የሚያጋጭ ከባድ ነው። እስቲ በደንብ አድርጋችሁ መርምሩ። በደንብ አድርገን እንመርምር እስቲ። የልቤ ችግር ብዙ ነው አለ ነቢየ እግዚአብሔር ዳዊት። ከባድ እኮ ነው። እስቲ ተመልከቱ፣ ፈርዖንን ተመልከቱት። ሰነፍ በልቡ አምላክ የለም ይላል። በልቡ ላይ የተገለጠው እግዚአብሔርን አላቅም፣
እስራኤልን አልለቅም። አያችሁ፣ የእግዚአብሔር ቃል ሲመጣ ያ የመጣው የእግዚአብሔር ቃል እግዚአብሔርን የሚያሳውቀው ቃል ነበር። ያ የመጣው የእግዚአብሔር ቃል የሚያስባርከው ቃል ነበር። ያ የመጣው የበረከት ቃል የእግዚአብሔር ድምፅ ነበረ። ነገር ግን ከባድ ነው። የድሎት አኗኗር፣ የምቾት አኗኗር፣ የቅንጦት አኗኗር ልብን ያበላሻል። የልብን ክፉነት ይገልጻል። እንዳልጠግብ እንዳልክድህ እግዚአብሔርስ ማን ነው እንዳልል ባለጠግነትን አትስጠኛል አሉ እና ፈርዖን ጠገበ። እግዚአብሔር ማን ነው አለ። እግዚአብሔር ደግሞ ማን እንደሆነ አሳየው። በምንድን ነው ያሳየው? ፈርዖን እግዚአብሔርን ያወቀው የት ነው? ኤርትራ ባህር ላይ ነው ያወቀው። የት ነው ያወቀው? ምን ሲያደርገው? ሲያሰጥመው ከዛ ደግሞ ወደ ሲኦል ሲልከው አወቀው። ልብ ምን ያህል ዋጋ እንደሚያስከፍል ተመልከቱ። ለአዳምና ሔዋን 5500 ዘመን ቅጣትና መከራ ያመጣ ልብ ችግር ነው። የልብ ኬዝ ይባላል አለ። ከባድ ነው። የልብ ኬዝ እኮ ከባድ ነው። አይታከሙት። የልብ ኬዝ ከባድ ነው። ክፍያውም ከባድ ነው። እና ልብ ከባድ። የሰው ልብ ተገለጠ። በቃ ሴሩህ ልጅ ነበረው፣ ሞተ፣ ታፍኖ ነበረ። ከዛ ልቡ ላይ ተገለጠ ጣዖት አምልኮ። ሴሩ ማለት ምዩጥ ማለት ነው። ምዩጥ ማለት ከአምልኮተ እግዚአብሔር ወደ ባዕድ አምልኮ የሚመለስ ማለት ነው። ስንት ሰው የሆነ ችግር ሲደርስበት ወይ ከስራ ሲባረር ወይ ዘመድ ሲሞትበት ወይ አንድ ነገር ሲሆን የሚመለሳል እኮ ከአምልኮተ እግዚአብሔር ወደ ክደት፣ ወደ ኑፋቄ፣ ከትዕግስት ወደ ቁጣ፣ እግዚአብሔርን ከማመስገን ወደ ማማረር የሚመለሳል። ልቡ ላይ ያለ ይገለጣል እኮ ልብ ውስጥ ያለ ነገር ይገለጣል። ስልጣን ከሆነ የተወለደው አይሁድ ንጉሥ ወዴት ነው ሲሉ ንጉሥ ከሆነማ ሳይገለኝ አይነግስም ማለት ተገለጠ። ልቡ ላይ ያለ ሲገለጥ ደግሞ 144,000 ሕፃናት አስፈጀ። ሰው ልቡ በክፋት ከተገለጠ ርኅራኄ የለውም። ሰው ልቡ በክደት ከተገለጠ፣ ሰው ልቡ በትዕቢት ከተገለጠ ከባድ ነው። በየዘመናቱ ዋጋ ያስከፍላል። ናቡከደነጾር እኔ በጉልበቴ አለ 7 ዓመት አውሬ ሆነ፣ እንደ ንስር ጥፍር አወጣ። ከዛስ እግዚአብሔር አእምሮን ገለጠለት፣ ከፈተለት ልቦናው። መንግስቱኒ ዘላለም ወምኩናኑኒ ለትውልደ ትውልድ ብሎ ዋጋውን ከፍሎ ሲጨርስ ዛሬ ሊቃውንቱ የሚዘምሩት ዝማሬ ከናቡከደነጾር ልብ ውስጥ ወጣች። ዋጋ ከተከፈለ በኋላ ሰው ከፊደል ይማራል፣ ሀ ብሎ ከመከራ ይማራል። ዋ ብሎ የተባለ እንግዲህ ዋ ትምህርት ቤት ገብቶ አሁን እንኳን እኛ ኢትዮጵያን እንኳን ዋይም አልገባንም። ዋይም ትምህርት ቤት ገብተን አልገባንም። ሀም አልፎ ዋም አልፎ ዋይ ሁሉ ገብተናል። እንግዲህ መቼ እንደሚገባን እኔ እንጃ። እንግዲህ ስለዚህ ልብ ውስጥ ያለ ነገር ይገለጣል ነው። ታዲያ ሰው ልቡ እንደዚህ ችግር ከሆነ እግዚአብሔር የሰውን ሐዘን፣ የሰውን ንስሐ፣ የሰውን ቅድስና፣ የሰውን ቅድስና ማጣት፣ የሰውን በረከት ማጣት ከተመለከተ በኋላ እግዚአብሔር ደግሞ መሐሪነቱን ሊገልጽ ወደዚህ ዓለም መጣ። እኔ አሁን የእውቀት ነገር አይደለም የምነግራችሁ። ሁል ጊዜ የሚደንቀኝና የሚገርመኝ የእግዚአብሔር ቸርነት፣ እግዚአብሔር ወደዚህ ዓለም የመጣው ለምንድን ነው? እስቲ ለምን ከሰማያ ሰማያት ወረደ? ከድንግል ማርያም በድንግልና ተጸንሶ በድንግልና ተወለደ? ለምን አምላክ ሰው ሆነ? ይህን ጥያቄ ስጠይቃችሁ የእውቀት መልስ እንዳትመልሱልኝ፣ አልቀበላችሁ። ምስጢራዊ መልስ እንድትመልሱልኝ ይፈልጋሉ። ለምንድን ነው? ሰዓት አልወስድባችሁም። እግዚአብሔር ወደዚህ ዓለም የመጣው ለሰዎች አዲስ ልብ ሊሰጠን ነው። ለሰዎች ምን ሊሰጠን ነው? እየተሸነፍን ስለተቸገርን ልባችን
ውስጥ እየተገለጠ ያለው ክደት፣ ልባችን ውስጥ እየተገለጠ ያለው ትዕቢት፣ ልባችን ውስጥ እየተገለጠ ያለው ተንኮል፣ ልባችን ውስጥ እየተገለጠ ያለው ክፋት፣ የሰው ልብ የሰይጣን መጨፈሪያ ሆኖ ዝም ብሎ ሲል እግዚአብሔር አሳዘነው። ሰው እንባውን አየ፣ ሁሉን ነገር ተመለከተና አይ ይሄንን ሰው አዲስ ልብ ልሰጠው ያስፈልገኛል፣ ባሪያዬ በአምሳሌ ስለፈጠርኩት አዲስ ልብ። ራእየ ኒፎን የሚባል ታላቅ ቅዱስ አባት፣ መጽሐፉን አንብባችሁ እንደሆነ አላቅም። ሰውየው ቅዱስ አባት ናቸው፣ ግብፅ ውስጥ ያሉ ነው። በኋላ መንገድ ላይ ሲጓዙ ነጫጭ ልብስ የለበሱ ሰዎች ሲጓዙ ጥቋቁር ሰዎች በር ዘግተዋል፣ አላሳልፍም ብለው ማለት ነው። ጥቋቁር ሰዎች በር ላይ ቆመዋል። ከዛ በኋላ ሰዎቹ ሁሉ ሲሄዱ እነኛ ጥቋቁር ሰዎች ይመልሷቸዋል። አሁን ቅዱስ ኒፎን ይደርሳሉ። እዛ ጋ ሲደርሱ መልአክ ይገለጣል። ፈራህ እንዴ? ኧረ እኔ አልፈራሁም። እና ለመሄድ ታዲያ እንዴት ነው የሚኬደው የሚታለፈው? ይህን መንገድ እነኝን ጥቋቁር ሰዎች ማለፍ የምችለው እንዴት ነው ሲል ለእግዚአብሔር ትሁት ልብ ስጠኝ ብለህ ለምነህ አልነበረም? አሁን እግዚአብሔር ደግሞ ትሁት ልብ እንድሰጥህ ልኮኛል ብሎ ልባቸውን ሰንጥቆ ውስጣቸው የነበረውን አውጥቶ ሌላ አዲስ ልብ ያደረግላቸውና ሳይፈሩ እነኛን ጥቋቁር ሰዎች አልፎ ሲሄዱ ያያሉ። በራእይ ነው የሚያዩት። ስለዚህ እግዚአብሔር ወደዚህ ዓለም ሲመጣ የመጣበትን ምክንያት ሀዘንተኛ ልብ ነው ያመጣው። የመጣበትን ምክንያት ለሰው ልጆች አዲስ ስጦታ ሊሰጥ ነው። ያም አዲስ ስጦታ አዲስ ልብ ነው። ያ አዲስ ልብ ደግሞ አዲስ ነገር የሚያመነጭ ነው ስለ እግዚአብሔር፣ አዲስ ነገር የሚያመነጭ ነው ስለ እመቤታችን፣ አዲስ ነገር የሚያመነጭ ነው ስለ መስቀሉ። በእግዚአብሔር ፍቅር የሚመራ ልብ፣ የእግዚአብሔር የፍቅሩ ግምጃ ቤት የሚሆን ልብ ነው። ያ ልብ የተቀደሰ የተባረከ ልብ፣ ደመ መለኮት የፈሰሰለት ቅዱስ ልብ ነውና ያ ልብ እኛ የክርስቶስ ልብ አለን አላለም ቅዱስ ጳውሎስ? ያ ልብ የተለየ ልብ ነው። ዝም ብሎ ተራ ልብ አይደለም። ዝም ብሎ ጸበለስም በልቶ የሚታለል እንደገና ከግብፅ ባርነት ወጥቶ ደግሞ ዱባ ናፈቀን ሽንኩርት ናፈቀን የሚል ልብም አይደለም። ሁልጊዜ ልባቸው ይስታል። ስለዚህ በቁጣዬ ወደ ረፍቴ እንዳይገቡ ማልኩ እንደተባለ እግዚአብሔር ስለ ልባቸው እንደተቆጣቸው እንደ እስራኤል አይነትም ልብ አይደለም። እንደ ፈርዖንም እግዚአብሔርን አላቅም ቢል ልብ አይደለም። የተለየ ልብ ነው እግዚአብሔር ለሰው የሰጠው። ይህን ሁልጊዜ ስለ ጥምቀት በሚነገረው ታውቁታላችሁ። ትንቢተ ሕዝቅኤል ምዕራፍ 36 ከቁጥር 25 ጀምሮ ጥሩ ውሃ ረጭባቸዋለሁ፣ ማይገቦ ነው። ከርኩሰታችሁ ሁሉ አጠራችኋለሁ፣ ከጣዖቶቻችሁ ሁሉ አጠራችኋለሁ፣ አዲስ ልብና አዲስ መንፈስ ይሰጣችኋል፣ መንፈሴንም በውስጣችሁ አሳድራለሁ፣ እናንተም ሕዝብ ትሆኑኛላችሁ፣ እኔም አምላክ ሆናችኋለሁ። ስለዚህ ክርስቲያን እግዚአብሔርን ለማምለክ እመቤታችንን ለመውደድ በመስቀሉም ለመባረክ ባለ አዲስ ልብ ነው ማለት ነው። ባለ አዲስ ልብ እድል ነው። በጣም ትልቅ እድል ነው። ትልቅ ስጦታም ነው። ልበ ንጹሐ ፍጥር ሊተ እግዚኦ ብለዋል እነ ዳዊት እኮ። ይህንን ልብ ሳይመጣ በፊት ብዙ ሰዎች የሰው ልጅ ልብ እጅግ ተንኮለኛ ነው፣ ማንስ ሊያውቀው ይችላል ብሏል እኮ ኤርምያስ። እግዚአብሔር ለእያንዳንዱ እንደ ልቡ እኔ እከፍለዋለሁ ብሏል። በጣም እግዚአብሔር በብዙ ጊዜ ስለ ሰዎች ልብ ሲቆጣ ነው የምናየው በመጽሐፍ ቅዱስ ውስጥ። ግን እንደዚያ ያሳዘነውን ሰው እግዚአብሔር ደግነቱ፣ ቸርነቱ፣ ምሕረቱ፣ የእሱ ፍቅር የሚመላለስበት፣ የድንግል ማርያም ፍቅር የሚመላለስበት፣ የመስቀሉ ፍቅር የሚመላለስበት፣ በፍቅረ እግዚአብሔርና በፍቅረ ቢጽ የሚመራ ልዩ ልብ ሰጠው። አቤት መታደል! አቤት መቀደስ! አቤት መባረክ! አቤት የእግዚአብሔር ቸርነት! አቤት የእግዚአብሔር ምሕረት! አቤት የእግዚአብሔር ደግነት! ልዩ ነው፣ ልዩ ነው። እና ያ ልብ መጣ። እንግዲህ በሰው ልጅ ልብ ውስጥ ያለው እንዲገለጥ ነው። ተገለጠ። ምስጢረ ሥላሴን እስከ መመልከት ተገለጠ። ስለ ነገረ ማርያም ጎሳ ልቤ ቃለ ሰናየ እያለ ቅዳሴ ማርያምን ውዳሴ ማርያምን ተገለጠ። እነ ቅዱስ ያሬድ ማሌቱን እና አባ ጊዮርጊስ ዘጋስጫ ሳተን። በቃ ለእናንተ ምን ዝርዝር። መልካም ሰው ከመልካም ልቡ መልካም ቃል ያወጣል። ሉቃስ 6 ቁጥር 45 ላይ በቃ የሰዎች ልብ በቃ እግዚአብሔር የሚገለጥበት ሆነ። ከነኚህ እንግዲህ መካከል እንግዲህ እግዚአብሔር
የሰውን ልብ ሊገልጥ ስለሆነ ከመስቀሉ በዓል አንዱ የሰው ልጅ ልብ የተገለጠበት ነው። እንግዲህ ሁል ጊዜ መስቀሉን በምናስብበት ጊዜ እሌኒ ንግስትን እናስባታለን። ቅድስት እሌኒ ንግስት በዚህ በመጽሐፈ ሲራክ ምዕራፍ 26 ቁጥር 18 ላይ ሰውን የምታፍርና እግዚአብሔርን የምትፈራ ሴት በበረከት ላይ በረከት ታገኛለች። እግዚአብሔር ይመረምራል፣ ከሰዎች መካከልም ለሱ ፍቅር ያለውን ሰው ይመርጣል። ተርቢኖስ የሚባል ባል አላት፣ አያውቃትም። ስሜቱን ብቻ ነው የሚከታተል፣ በስጋ ነው የሚወዳት። አገልጋይም አለቻት፣ አታውቃትም፣ አብራት ነው የምትኖረው። ግን እሌኒ ንግስት እንድትገለጥ ምን ሆነ? በእሷ ውስጥ ያለው ልብ እንዲገለጥ ምን ሆነ? የተርቢኖስ ሀብት ጠፋ። የተርቢኖስ ሀብት ጠፋ። በቃ በምክንያት ጠፋ። በዛ በውርርድም በምንም ጠፋ። ከጠፋስ በኋላ አሁን ሊገለጥ ነው። ተርቢኖስ ከማን ጋር ነው ያለው? ከሳንቲም ጋር። እሌኒ ንግስት ያለችው ከማን ጋር ነው? ከእግዚአብሔር ጋር። ስለዚህ ሊመረመር ነው። እንግዲህ እግዚአብሔር ሊመርጥ ነው። በዛን ዘመን ሁለት ሰዎች ይኖራሉ፣ አንዱ ይወሰዳል፣ አንዱ ይቀራል። ስለሆነ ሲመረመር ከዛ ምን ሆነ? አደላ ተርቢኖስ ወደማ ወደ ሀብቱ ወደ ንብረቱ። ሰራተኛዋም አደላች ወደማ ወደ ሳንቲም አደላች። ከዛ ምን ሆነ? አብራው የምትኖር ሚስቱን በእንትን ጠቅልሎ እኮ ነው በአርጎ ታሪክ ውስጥ አንድ ጣለ። ስራሽ አውጣሽ አላት። ስራሽ አውጣሽ አላት። ምን አይነት ጭካኔ ነው? ምን አይነት ውሳኔ ነው? ግን እግዚአብሔር ስለ ንጹህ ልቦናዋ መርጧታል። እሷ አዘጋጅቷታል። እሷ ወደ ባህር ተጣለች። እኛን ደግሞ ከባህረ እሳት ከባህረ ገሃነም የምንድንበትን መስቀል አስወጣች። አዘጋጅቷታል። ከዛ በኋላ እንግዲህ ተርቢኖስም የመጨረሻ ታሪክ ድርሳነ መስቀል ላይ ያለ እሌኒ መስቀሉን ካስወጣች በኋላ ተርቢኖስንም ሰውየውንም ሰራተኛውንም እንዲመጡ አስደረገች ሊቀ ጳጳሱ ፊት። ከዛ ምንድን ነው ያለችው? እቺ ገንዘብ ፈልጋ ተንኮል በትዳራችን ላይ የገባች እንድትሰቀል፣ ባልየው ደግሞ ከኔ ይልቅ ደግሞ ገንዘብ መርጣልና ገንዘብን ውሰድ፣ ስራሽ አውጣሽ ብለኛል፣ ስራ ያውጥቶኛል። ያንንም ደግሞ ሀብታም ደግሞ ወደ እስር ቤት የሱን ገንዘብ የበላውን። እሌኒስ ወደ መንግስተ ሰማያት። እኛም መንግስተ ሰማያት የምንገባበትን የመስቀሉ ምስጢር በትጋት አስወጣች። ውስጧ ያለ ነገር ተገለጠ ነው። እግዚአብሔርን ለሚወዱ እንደ ሀሳቡም ለተጠሩ ነገር ሁሉ ለበጎ እንደሚደረግ እናውቃለን ማለት እዛ ጋር ነው። ከልቧ ተወደዋለችና መድኃኒዓለምን ከልቧ ተወደዋለችና እግዚአብሔር ደግሞ መስቀሉን እንድታወጥ በብዙ ትጋት መስቀሉን እንድታወጥ አደረጋት። ልቧ ውስጥ ያለው የእግዚአብሔር ፍቅር፣ ልቧ ውስጥ ያለው የእመቤታችን ፍቅር፣ ልቧ ውስጥ ያለው የመስቀሉ ፍቅር ተገለጠ። መስቀሉንም ከተቀበረበት ቦታ አወጣችው። ከዛስ እንደገናም ደግሞ ለመስቀሉ ለሌሎች አብያተ ክርስቲያን ቤተክርስቲያን ሰራች። በወርቅ በእንቁል አባ መቃርስ ከልክሏን ነው እንጂ። ከዛ መስቀሉን ደግሞ ካስወጣች በኋላ አብያተ ክርስቲያናት እንዲከበሩ አደረገች። እኛ ሁላችን የምንባረክበት በረከት ተገኘ። በልቧ ውስጥ ያለው ምስጢር ተገለጠ፣ ለበጎ ነውና። ይህ ሕፃን ለእስራኤል ለድነታቸው የሚለው እንግዲህ በእሌኒ ላይ ተገለጠ። ለድቀታቸው የሚል ደግሞ በአይሁድ ላይ ተገለጠ። የአይሁድም ክፋት ተገለጠ። ይህን መስቀል የሚታመንበት ኢየሱስ ክርስቶስን የሚከተል ከምኩራብ ቢባረር መስቀሉ ላይ ቆሻሻ የማይደፋ ማይቀብረው 3 ዓመት ሙሉ ቆሻሻ እንዲቀብሩ። ዛሬም እኮ በግልጽም ሆነ በስውር እኮ በብዙ መንገድ እኮ ነው ብዙ መስቀሉን እየተዋጋ ያለው። ቆሻሻ እየተደፋ ስራ እንዳይሰራ፣ ድውይ እንዳይፈውስ፣ ሽባ እንዳይተረትር፣ ለምጽ እንዳያነጻ፣ ታቦተ ጽዮን ተአምራት እንዳታደርግ ላዩ ላይ ዳጎም ማስቀመጥ፣ መስቀሉ ተአምራት እንዳያደርግ ደግሞ ላዩ ላይ ቆሻሻ መድፋት። በውስጣቸው ያለው ተገለጠ። ሰው ልብ ውስጥ ያለው ነገር ምን ሆነ? ተገለጠ።
በሰው ልብ ውስጥ ያለው ነገር እንዲገለጥ ፍቅረ እግዚአብሔር የሚሆን ጸረ እግዚአብሔርነት የሚሆን ድንግል ማርያምን መውደድ ይሁን ጸረ ማርያምነት የሚሆን መስቀሉንም መውደድ ይሁን ጸረ መስቀልነት የሚሆን ብዙዎች ለክርስቶስ መስቀል ጠላት ሆነው ይመላለሳሉ። ክብራቸው በነውራቸው ነው። ሆዳቸው አምላካቸው ነው። መጨረሻቸው ጥፋት ነው። ያ የተጻፈው ተገለጠ። በቃ ተገለጠ። የሰው ልብ ውስጥ ሃይማኖቱም ክደቱም ተገለጠ። እውነቱም ማሰቱም ተገለጠ። እሌኒም ተገኘች። ፈሪሳውያኖች አይሁድም ተገኙ። መስቀሉም ደግሞ ወጣ። ተገለጠ ሁሉም ነገር። የእነንትና የጥጦስ የዳክርስም መስቀል ተገኘ። የመድኃኒዓለም መስቀል ወጣ። ሁሉ ተገለጠ። ሲገለጥ ጊዜ እሌኒ ንግስት ውስጥ ያለው ልቧ ውስጥ ያለው ምስጢር ደግሞ ወጣ አይደል እንዴ? የአምላኬ መስቀል ከሆነ ድውይ ይፈውሳል፣ ሽባ ይተረትራል፣ ለምጽ ያነጻል፣ ሙት ያስነሳል አለች። ልቧ ውስጥ ያለው ሃይማኖት ተገለጠ። ልቧ ውስጥ ያለው እምነት ተገለጠ። እና አሁን የምንነጋ ምንድነው? እኛ ልብ ውስጥ የሚገለጠው የእግዚአብሔር ፍቅር ነው፣ የዓለም ፍቅር ነው፣ መጾም ነው፣ መብላት ነው፣ ትትና ነው፣ ትዕቢት ነው፣ ቅድስና ነው፣ ርክሰት ነው? ምንድነው በውስጣችን እየተገለጠ ያለ? ፍቅረ እግዚአብሔር ነው? ፍቅረ ዓለም ነው? እዚህ ሆኖ ስለ እመቤታችን ታምር የሚነጋገራል። እዚህ ደግሞ ተቀምጦ ስለ ፕሪሚየር ሊግ የሚያወራም አለ። ልብ ውስጥ ምንድነው የሚገለጠው? ውስጣችን ስለ አርሴናል ስለ ማንቸስተር የሚያወራል። እዚህ ልብ ውስጥ ምን እንደሚገለጠው፣ ልቤ ውስጥ ምን እንደሚገለጠው፣ አቤት እንደው ግሸን ላይ የበላሁት እንደው ምናምን፣ አቤት የጠጣሁት፣ አቤት አረቄው፣ አቤት ጠጁ፣ አቤት ይሄን የሚያወራል። አቤት እንደው ጤፉት የምትነጋገረው ምንድነው? ውስጣችን የሚገለጠው ግሸንን ሲገልጣት ጤፉት ምንድን ነው ያለው? አንድ በጣም የሚዋደዱ ጓደኛሞች ሁልጊዜ ትሰሙታላችሁ። በጓደኝነት ዓለም ውስጥ አንድ ሰው እናቱን አንቆ ገሎ እንዴት ነው ኃጢአት የሚደመሰሰው? ታሪኩን ሳታውቁት አትቀር። ታውቁታላችሁ? አታውቁትም? ልንገራችሁ። አንድ ሰው ከእናቱ ጋር ይኖራል። ጤፉት ላይ ነው ያለው። ከእናቱ ጋር ሲኖር እናትየው በጣም ችግረኛ ነበረች። እሱም ችግረኛ ነው። እንደ ቀን ስራ እየሰራ በሚኖርበት ጊዜ አንድ ቀን ምን ያደርጋል? እናቴን ለምን ሀብታም ቤት አልወስዳትምና እዛ በሀብታም ቤት ተጠግታ ለምን አትኖርም? እኔ ደግሞ ራሴን ችዬ እየሰራው እኖራለሁ። አስረዘምኩ መሰለኝ። ሳላስረዝም አልቀርም። እንግዲህ ቃለ እግዚአብሔር የሚናገርና ፈረሰኛ አንድ ነው። ፈረሰኛ ሲጋልብ ይሞቀዋል ዝም ብሎ እና አሁን እናቱን ሀብታም ቤት አስቀመጠና እሱ ቀን ስራ እየሰራ መመገብ ጀመረ። ከዛ አንድ ቀለት እስቲ እናቴን ሊያት ሲል ሰው ከበላ ከጠጣ ያምርበታል። ሰውና አትክልት አንድ ነው። አትክልት ውሃ ካነሰው ምን ድርቅ ይላል። አንድ ቀን ደግሞ ጠግብ ብሎ ልምልም ይላል፣ ይለመልማል። ስለዚህ እናትየው ስትበላ ስትጠጣ አማረባት። ሰይጣናዊ መንፈስ ሰይጣናዊ ቅናት አደረበት። ያለች እኔ እዚህ ጎስቁዬ እናቴ አምሮባታል አለና ሰዎቹ የሉም አንቆ ገደላት። እናቱ አንቆ ገደላትና ከዛ ጫካ ውስጥ ገባ። ጤፉት ላይ ነው ያለው። ጫካ ውስጥ ገባና ሲያበቃ አሁን ሰዎቹ መጥተው ወይኔ እናታችን ማንገደላት ብሎ ሲጫጫሁ እሱም መጣና ተቀላቅሎ መጮህ ጀመር። እኔ እናቴን አደራ ሰጥቻችሁ እንዴት ትገላላችሁ? እንደው የደም ካሳ ካልሰጣችሁኝ አለቃችሁ ማለት። ከዛ ሀብታሙ እንግዲህ በሰው ተባብሮ 2 እጅ የደም ካሳ ተሰጠው። እናትየውም ተቀበረች። ከዛ ሰይጣን ቆስቁሶ ኃጢአት ያሰራል። ከዛ መልሶ ራሱ ነው የሚከሰውና ሊናው በቃ ሰላም ሊያገኝ አልቻለም፣ እናቱን ስለገደለ ማለት ነው። ከዛ ተነሳና ለአንድ በጣም ለሚወደው ጓደኛ ነገረው። እንዴት ነው እንዲህ አይነት ስራ ሰርቼ ስለው ጊዜ ሂድ አቡነ ዜና ማርቆስ ይለዋል። አቡነ ዜና ማርቆስ ይመጣና ሊያልፍ ሲል እናቱን አንቆ የገደለበት እጁን ክርችም አድርጎ ይዘዋል። ወደ ኋላ ይጎትትና ያወጣና አረ እዛ አላሳልፍም አለኝ ምን ይሻላል አለው። ኃጢአት የሚደመሰስባት ግሸን አለች፣ ግሸን ሂዳለው። ኃጢአት የሚፋቅበት ግሸን ስላለች ግሸን ሂዳለው። ልክ ግሸን መጣና ደርሶ ጓደኛው ጋር ግሸን ደርሼ መጣው እኮ አለው። እስቲ ሂድ አቡነ ዜና ማርቆስ አለው። ሲሄድ ሲያልፍ አሳለፈው። አረ ጉድበሉ ኃጢአት የሚደመሰስበት ቦታ አለ ግሸን። ጉድበሉ የሚገርም ቦታ ነው። ኃጢአት እኮ ተደመሰሰልኝ ሲል እዛ ሰውየው ቆሟል።
የደም ካሳ የሰጠው ሀብታም ማለት ነው ሊሳለም ሄዱ። ከዛ ምን አለ? ኧረ እንኳን ነገርከኝ ኃጢአት የሚደመ እንደው የ3 የ4 ሰው የደም ካሳ በሰጠው። አያችሁ፣ ተመልከቱ። ሰው እንዲህ ነገር ይገለጣል። ራሱ የሚድንበት፣ ሰዎች የሚድኑበት እንደዚያው ግብዣ፣ የጽድቅ ግብዣ፣ የበረከት ግብዣ፣ የንጽደቅ ግብዣ፣ በእግዚአብሔር እንባረክ፣ በቤታችን እንባረክ፣ በመስቀሉ እንባረክ፣ ኃጢአታችን የሚደመሰስበት እና እንሳለም ነ እንሳለም። ይሄ ጥሩ እኮ ነው በጣም በሰው ልብ ውስጥ ያለ ይገለጣል። ተቃራኒውን ግን መግለጥ አያስፈልገኝም። የሰማችሁ ነው። የምንሽሎኮለከው ደግሞ ይገለጣል። የሰማችሁ ነው። በግሸን ዙሪያ የምንሽሎኮለከው ደግሞ ይገለጣል። ምኑ ላይ? መስቀሉ ላይ ጽድቅ የሚገለጻል። መስቀሉ ላይ ኃጢአት የሚገለጻል። እሌኒ ንግሥት መስቀሉን ለማውጣት ትሮጣለች። አይሁድ ደግሞ ቆሻሻ ለመድፋት ትግል ነው። ሁለቱም አለ። እዚህ መጥቶ ዝክር የሚሰጥ ደግሞ አለ። እዛ ደግሞ የሰው ኪስ የሚጎረጉር አለ። ግሸን ላይ ያለ ሌባ ደግሞ አይራራም። ሻንጣው ነው ብድግ አድርጎ የሚወስዱ። ሌባውም ደግሞ በቃ ማስተርስ የሰራ ነው። የቆንጥሮ ምናምን አይወስድም። እንደሚያደርገው ስነ ሻንጣው ነው እሪ ቢል ቢል እና እንደዚህ በቃ አሁን መናገር የፈለኩ ግን ገብቷቸዋል አይደል? ምንድን ነው የሚገለጠው? እሌኒያዊ ህይወት ነው? አይሁዳዊ ህይወት ነው? ምንድን ነው የሚገለጠው በእኛ ላይ? አጼ ዘርዓ ያዕቆብም ደግሞ መጥቶ ወደዚህ አይደለም አንብር መስቀሌ በዲበ መስቀል አልተገለጠም ወይ? ተገለጠ። አይደበቅም። አጼ ዳዊት ጊዜ ነበረ። የኢትዮጵያ ታሪክ እንደዚህ እኮ ነው። የኢትዮጵያ ታሪክ ተከታታይ ነው። ሳይንቲስቶቹ አንድ ነገር አጥንቶ ይላል። እኔ እርግጠኛ ሆኜ መናገር አልችልም እንጂ ሰው ከዝንጀሮና ከጦጣ መጣ የሚሉ ሰዎች እመቤታችን ስትሰደድ የተረገሙት የነ ኮቲባ ዘር ሐረግ ውስጥ ሳይኖሩ አይቀሩ። ዝንጀሮና ጦጣ የሆኑት የእነኛ ዘር ሐረግ ውስጥ ይኖራሉ። ስለዚህ ቢናገሩም አይገርምም። አያቶቻቸው ዝንጀሮና ጦጣ ስለሆኑ ከነዛ ውስጥ የሚወጣ ዶክተር፣ ከነዛ ውስጥ የሚወጣ ፕሮፌሰር ወይም ኢንጂነር አባቴ ሰው ነው ሊል አይችልም። ምክንያቱም ቤተሰቦቹ ምን ስለሆኑ? ዝንጀሮና ጦጣ ስለሆኑ። የዝንጀሮ ልጅ ዝንጀሮ ነው፣ የጦጣ ልጅ ጦጣ ነው። ሰው ሊሆን መቼም አይችልም። ቅድመ አያቶቹ ባሉበት ማለት ነው። የቅድስና ህይወት ግን ስንከታተል መስመር ይዞ ነው። አጼ ዳዊት መስቀሉን ይዘው መጡ፣ ስናር ላይ አረፉ። አጼ ዘርዓ ያዕቆብ ደግሞ ተገለጠ። አያችሁ፣ መስመር ሃይማኖት መስመር ይዞ ይገለጣል። የአብርሃም አምላክ፣ የይስሐቅ አምላክ፣ የያዕቆብ አምላክ፣ ፍቅረ እግዚአብሔር፣ ፍቅረ ድንግል ማርያም፣ ፍቅረ መስቀሉ፣ ፍቅረ ቅዱሳን መስመር ይዞ ይገለጣል። ይህ በአንተ ዘንድ ያለው ሃይማኖት ቀድሞ በአያትህ በሎይድ በእናትህ በኤውንቄ ነበረ፣ ከአንተ አይደለም፣ ከጀርባው አለ። በዛ መስመር ይዞ ነው እንግዲህ እኛም ሲገለጥ እንድንባረክ። ያዕቆብ ይስሐቅ በአባቱ በአብርሃም ጊዜ ተደፍኖ የነበሩትን ጉድጓዶች ቆፈረ። ኤሴቅ አለው፣ ስጥና አለው፣ ሮቦት አለው። እየተጣላ የአባቱን ጉድጓድ ያስቆፍ ነበር። አዎ እግዚአብሔር ባረከው። ግን መጨረሻ ላይ መስመር ይዞ ሄዷል። ምንድን ነው ውስጣችን የሚገለጠው? በውስጣችን የሚገለጠው እግዚአብሔር ወደዚህ ዓለም የመጣው ድንግል ማርያም በድንግልና ጸንሳ አምላክን የወለደችው መስቀሉ በቀራንዮ በደመ መለኮት የተቀደሰበት ሊገለጥ ነው። በቃ እዚህ መጣ። ከዛስ የ40 ቀን ሕፃን የ80 ቀን ሕፃን የምንሆንበት በረከት ሁሉ ነገር ተገለጠ። ግሸንን ታሪኩን ሁሉም ታውቃላችሁ። ዝርዝር ውስጥ መሄድ አልፈልግም። ምንድን ነው የሚገለጠው እኛ ልብ ውስጥ? አሁን እየተገለጠ እግዚአብሔር አዲስ ልብ ሰጥቶናል። ከዚህ ልብ ውስጥ ፍቅረ እግዚአብሔር ነው፣ ፍቅረ ድንግል ማርያም ነው፣ ፍቅረ መስቀሉ ነው። ምንድን ነው የሚገለጠው? እንደ ሄሮድስ ፍቅረ ሲመት ነው፣ እንደ ይሁዳ ፍቅረ ንዋይ ነው፣ እንደ ዴማስ ፍቅረ ዓለም ነው፣ እንደ ኤሳው ፍቅረ ሆድ ነው። ምንድን ነው እኛ ውስጥ የሚገለጠው? እግዚአብሔር በመስቀሉ ላይ የተገለጠውን የድንግል ማርያምን ፍቅር እንደተገለጠላቸው እንደነ ቅዱስ ዮሐንስ፣ የመስቀሉ ምስጢር እንዳወቁ እንደነ እሌኒ፣ ሌሎቹም በቃ በተገለጠላቸው በልቦናቸው ውስጥ በተገለጠው መገለጥ ከራሳቸው አልፎ ለእኛ ጥቅም፣ ከራሳቸው አልፎ ለእኛ በረከት፣
ከራሳቸው አልፎ ለእኛ ቅድስና፣ ከራሳቸው አልፎ ለእኛ ጽድቅ እግዚአብሔርን የገለጡ፣ እመቤታችንን የገለጡ፣ መስቀሉን የገለጡ፣ ሃይማኖቷን የገለጡ፣ ታሪኳን ባህሏን የገለጡ ሰዎችን መስመር ይዘን መጓዝ አለብን። እየተጣላንም እየተከራከርንም ቢሆን እግዚአብሔር ለሚከብርበት፣ እመቤታችን ለምትከብርበት፣ መስቀሉ ለሚከብርበት፣ ቦታዋ ላይ በቅድስና ለምንከብርበት አእምሩ ከመተሰብሐ እግዚአብሔር በጻድቁ፣ እግዚአብሔር በጻድቁ እንደተገለጠ ወቁ። 7 ካህናት ባሉበት ቅዱስ ኖህ እግዚአብሔርን ገልጦታል። እኛም እግዚአብሔርን እንግለጠው፣ በልባችን ውስጥ እግዚአብሔርን እንግለጠው፣ ድንግል ማርያምን እንግለጣት፣ መስቀሉን እንግለጠው፣ ቅዱሳኑን እንግለጣቸው፣ በዚህ እንታወቅ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።